ላሽ ሃቨርትስ በእናት ትሽ እኔ ግን ኳስ ፌር አይደለም። ሃቨርትስን ይመስል ደግሞ ሜሪኖ የለም እኮ በእናት ኡፍ ይጫቨርትስ ሁለት ጨዋታ ወሰን ጨዋታ ብሬንተን ሳስፐርስ አለ ደግሞ ከተማው ላይ ወይኔ ሃቨርትይ ኡፍ ደባሪ ሰበር ዜና ተሰምቷል። ካይ ሃቨርትስ በጉዳት ምክንያት የነገውን ጨዋታ ከብሬንፎርድ ጋር የምናደርገውንና ከቶተናም ጋር የምናደርገው ጨዋታ ላይ እንደማይሰለፍ ተረጋግጧል። ምን ያህል ጊዜ እንደሚያቆየው አልታወቀም። ቀላል ጉዳት ነው ተብሏል። ግን ሁለቱ ጨዋታዎች እንደሚያልፉ ታውቋል። እኔ አርሰናል ነገር እኔ ሃቨርትስ እና አርሰናል ነገር አስቡት። ሜሪኖ የለም። ሜሪኖ ጉዳት ላይ ነው። ሃቨርትስ ተጎዳ። ኦዴጋርድ ራሷ አይታወቅም መቼ እንደምትመጣ። ከዛ ዋኔሪ ማምጣት አንችልም። አረ ቢስሚላ ደግሞ ሃቨርትስ እና ዮኬሪሽ አሪፍ እየተጣመሩ ነበር ምናምን። አው አሳዛኝ ዜና በቃ ይሄው እንደ መርዶ ነጋሪ ሌሊት 6 ሰዓት ላይ ነው እንግዲህ መረጃ መሰራላችሁ ጀማው ካይ ሃቨርትስ ተጎዳ። ካይ ሃቨርትስ ቀለል ያለ ጡንቻ ጉዳት አጋጥሞታል። የብሬንፎርድ እና የቶትናሙ ጨዋታ ሊያመልጠው እንደሚችል ክለቡ አሳውቋል ሲል ዴቪድ ኦርንስተን ተናገረ። ጀማው ተመሳሳይ ቦታ ላይ ተመሳሳይ ተጫዋቾቻችን ጉዳት እንደ ጉድ ፊንት እያበላቸው ነው። ምን እንደሚሻለን አላውቅም። ምሪ ነው ምላችሁ ይውላችሁ ካይ ሃቨርትስን ታያላችሁ፣ ሜሪኖን ታያላችሁ፣ ኦዲን ታያላችሁ፣ ጩጬዋ እንኳን ማክስዶማንን እያያችሁ ነው። እኔ እዚህ ቤት ላይ ዘንድሮ ምን አይነት የጉዳት ማዕበል እንደመጣ ምንም ሊገባኝ አልቻለም። ምንም ማለት ነው። ኗኔሪን ደግሞ በወሰት ሰተኗል። አሁን ምንድነው የሚውጠን ነው? ገብቷል። እንደ ቀላል የምንመለከተው ነገር አይደለም። እዛ ቦታ ላይ ቨርሳታይል የሆኑ ሌሎች ተጫዋቾች እኮ አሉን እኮ እንሰካኳለን። ግን የካይ ሃቨርትስ ጉዳት ለምንድን ነው እንደዚህ የጸና የሆነው? ግራ የገባኝ ነገር እሱ ነው። በቃ ዘመን ውስጥ ጠንካራ የሆነ ተጫዋች እኮ ነው። ግን በቃ ጉዳትን እየተቋቋመ አይደለም። ለምን እንደሆነ እየገባኝ አይደለም ማለት እሺ አርሰናል ደጋፊዎች ሰበር ዜና ካይ ሃቨርትስ የጡንቻ ጉዳት አጋጥሞት የብሬንፎርድ እና የቶተናም ጨዋታ ቢያንስ ያመልጣል የተባለ ነው ከ10 እስከ 15 ቀን ማለት ነው። ዘንድሮ ጉዳት እኮ የካይ ሃቨርትስ ግን የሚያሳዝነው ማለት በቃ ቪክተር ዮኬሬስ ኳስ ከመጫወት ወደ ጸጉሩ ጋር መጫወት ሊመለስ ነው። በቃ ጸጉሩ ሊያጫውተው ነው ካሁን በኋላ ማለት። ለዚህ ነው ካይ እኮ የሚያስፈልገን ማለት ያ አምና ኦዲጋርድ ሲጎዳ ትዝ ይላችኋል። ኦዲጋርድ መጎዳቱ አጫወታችን አበላሸብን ብላችሁ ካሰባችሁ ካይ ሃቨርትስ ሲጎዳብን ምን ሆኖ አናቀም ብዬ ነበር። ልክ እንደተመለሰ አታካችን ከካይ ሃቨርትስ ጋር ምን ያህል እንደሚመስል 9 አበላሽቶ አንድ ቢያገባ ራሱ ሊያዋጣ እንደሚችል ዮኬሬስ ደግሞ ፊት ለፊት የሆነ ደግሞ ከ9 5 እንዲገባ የሚያደርግ አጥቂ ደግሞ ፊት ለፊት ሲሆን ምን መስራት እንደሚችል አሳይቶ ነበር። አያችኋ ዘንድሮ ይሄ ሁላ ጉዳት እያሰቃየን ልክ ሁሉም ተመለሱ ስትል አንድ ባንድ መቀነስ ይጀምራል። አንድ ባንድ ማለት ይሄ ልጅ እኮ ተጎድቶ አያውቅም። በአንድ አመት ውስጥ 3ኛ ጊዜ ሲጎዳ ማለት 3ኛ ጊዜ ቢያንስ የጉልበቱ ምናምን ተነስቶበት አይደለም ጡንቻ ነው ተብሏል። ወዲያውኑ ይመለሳል። ካይዬ እንዴት እንደምንወድሽ ኪንካይ ቶሎ ትመለሻለሽ። ከላይቭ ላይ መጥቼ ነው ቪዲዮ እየሰራው ያለሁት። we are the gunners ነገ ብሬንትፎርድን ስንኮረኩሞ በርናንዶ ሲልቫ እንዳለው ተስፋ ትቆርጫለሽ። ፈለም እንገናኛለን። ጀርመና አማካኝ ካይ ሃቨርትስ በጡንቻ ጉዳት ምክንያት ከሜዳ እንደሚርቅ መረጃዎች ይወጡ ይገኛሉ። እውነት እንደምታውቁት ከጉዳት ከመጣ በኋላ በጣም አሪፍ ሆኖ ነበር። ጥሩ ፐርፎርማንስ እያሳየ ነበር። አርቴታም ደግሞ በጣም የሚወደው ልጅ ነው። ምክንያቱም ልጅ የቡድን ተጫዋች ነው። አሁን በርግጥ አርሰናል ሌላ ተጫዋቾች ምናምን እያስገባ በርግጥ ነው ኦዲጋርድም የሉም፣ ግን ኢዜ ምናምን እየገባ ቦታውን ሊሸፍን ይችላል። ግን እንደው በጣም የሚጎዳው የኮሬሽ ነው። የሃቨርትስ መጎዳት የኮሬሽ ነው። የኮሬሽ እሱ ከመጣ በኋላ በጣም መነቃቃት ተሳይቷል። ታውቃላችሁ ሳካና ኦዲጋርድ ሲሰጡት ያልነበሩትን ነው ሃቨርትስ እየሰጠ ያለው። ሃቨርትስ ጎል ከማስቆጠር በዘለለ የቡድን ተጫዋች ስለሆነ ከጀርባ ሆኖ ከፊት ላሉ ተጫዋቾች ምቾት ይፈጥራልና የተመቻቹ ኳሶች ይሰጣልና ራሱ ዳር የሚባል አይነት ተጫዋች አይደለምና እንደው ከቡድኑ ይልቅ በግል የካይ መጎዳት የኮሬሽን ነው የሚያሳስበው ብዬ ነው የማስበው። አሁን ኢዜም ራሱን የሚያሳይበት ጊዜ ነው። ግን ኢዜ እንደው ያን ያህል አላስደስተውም። አርቴታ ምንድነው ይሄን ያህል የሲስተም አይነት ተጫዋች አይደለም። አርቴታ እሱ ከዘረጋልህ ውጭ ከወጣ በቃ ካካይ ነካው እንጨት ነው የሚያደርገው። አሁን እዛኔ ቶተናም ላይ 3 አግብቷል አይደል? ከሱ ህግ አንፈግንጦ ነው 3 ያስቆጠረው። ስለዚህ ደጋፊው ደስ ይለዋል እንጂ አርቴታ አይደሰትብህ። እሱ አርቴታ ባዘዘህ ሲስተም ውስጥ ተሳስተው አርሰናል ላይ ቢጋባ ኦን ጎል ቢሆን ይሻለዋል። እሱ ሳያዝህ አርሰናል ጎል ቢያስ ከሚያስቆጥር የሚገርማቸው አርቴታ እኮ ምክንያቱም ከዛች ካፈነገጥክ ያስወግድሃል።
አታዩም? ሃቨርትን ለምን እንደሚወደው ከሲስተም መውጣት የለብህም። ሁሉም እንደ ፕሌይስቴሽን በጀስቲክ ይዟቸው ነው። አንዴ ቁጭ ብሎ አይታችሁ ታውቃላችሁ? አርቴታ አይቀመጥም እኮ ኢዜ ደግሞ እንደዛ አልሆነም። አሁን ራሱን ለማሳየት ጊዜ ያለው ነው ኦዴጋርድ ምናምን ስለሌሉ እሱ ባዘዘው ቦታ ከተጫወተ ራሱን ማሳየት ይችላል ብዬ አስባለሁ። ግን ካይ ከቡርኖ በበለጠ የኮሬክሽን ይጎዳዋል ብዬ አስባለሁ እሱ አለመኖር። ለማንኛውም እስቲ አርሰናል ደጋፊዎች በጨዋታው በካይ ጉዳት የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የፈሩት ይደርሳል የጠሉት ይወርሳል ማለት ይሄኔ ነው። ሃቨርትዝ እየተጎዳች ሶስተኛ ተጫዋችሽ ይሄንን መርዶማ በሌሊት 6 ሰዓት ማለት ነው ጥሩምባ ባገኝ በየቤት እየመጣው ነው ምነግሬ ነበር። የኔ ማራዶና ፓትሪክ ዶርጉ ስትጎዳ እያዳሚሽ የልደትሽ ቀን ነበር፣ ጮቤ ስትረግጪ ነበር። ይሄው እያገላበጥኩ አገኘሽ፣ እያገላበጥኩ። እኔ ደግሞ እኮ ትሬዲንግ ላይ የምትጎዱት ነገር እኮ ነው ግራ የሚገባኝ። በዲሽ ቃሉ እንዴ እናንተ ትሬዲንግ የምትሰሩት እንዴ? እያታኮሰ ነው እንዴ ትሬዲንግ የምትሰሩት? መድፉ ጎል ላይ ዋንጫ ላይ መተኮስ አቆሙ፣ ትሬዲንግ ላይ ተጫዋች ላይ መተኮስ ጀመረ እንዴ እናንተ መድፍ? ወይስ አየር ኃይል ነው እናንተ ቡድን እንዴ? ብቻ በጉዳት አይሳቅ ግን እሰይ። ልክ እንቅልፌን ልተኛ ስል ከሃቨርትዝ ተጎዳሉ። አሁን እንዴት ነው እንቅልፍ የሚወስደኝ? ስለ ልጁ እኮ ገና መጫወት ጀምሮ ነበር፣ አሪፍ ፎርም ላይ መሆን ጀምሮ ነበር። ለምንድን ነው ግን ሃቨርትዝ እንደዚህ ጉዳት የሚፈታተነው? ለምን? አሁን በቃ ልቤ ተሰብሯል፣ እንቅልፍ የሚያመጣ የሲቲ አስደስቶኝ ነበር፣ በቃ ጠፋ። እኔ ሰው ተጫዋች ሲጎዳ ደስ አይለኝም፣ ያምር ደስ አይለኝም። ቀላል የሚያደርግልህ ከሃቨርትዝ አንተ ነበርክ የምትሻለው። ለክለባችን አርሰናል እንግዲህ ሰበር የሆነ የመርዶ ዜና አለ። ዴቪድ ኦርንስተን ከደቂቃዎች በፊት እንዳረጋገጠው ከሆነ የፊት መስመር ተጫዋቻችን የሆነው ካይ ሃቨርትዝ እንግዲህ ጥሩ አቋም ላይ እንደሆነ ይታወቃል። ሆኖም ግን የሆነ መጠነኛ የሆነ ጉዳት እንዳጋጠመውና ጉዳቱም ደግሞ ለተወሰኑ ጊዜያት ከሜዳ እንደሚያርቀው ተረጋግጧል ማለት ነው። በዚህም መሰረት የብሬንትፎርዱም ሆነ የቶተንሃሙ ጨዋታ መሳተፍ እንደማይችል እንግዲህ ከደቂቃዎች በፊት ዴቪድ ኦርንስተን አረጋግጧል ማለት ነው። እጅግ በጣም ልብ የሚነካ ዜና ነው። እንግዲህ መርፉ ቤተሰቦች ምንም ማድረግ አንችልም። ዘንድሮ ጉዳት ከኛ ጋር ተያይዟል። እንግዲህ ቋጠሮንም ጉዳቱንም ዳኝነቱንም ሁሉም እንግዲህ ተፋልመን አሸንፈን ነው ዋንጫውን ካሳካ የምናሳካው። እንግዲህ ጌት ዊል ሱን እንግዲህ ብለናል። ካይ ሃቨርትዝ በቶሎ ተመለስልን ያራዳልች። በዚህ ሰዓት ለመድፈኞቹ አርሰናል ደጋፊዎች መጥፎ የሚባል ዜና ተሰምቷል። ከረጅም ጊዜ ጉዳት በኋላ በመድፈኞቹ አርሰናል ቤት ከጉዳት መልስ አስደናቂ የሆነ እንቅስቃሴን እያስመለከተ ሊገኝ የነበረው ጀርመናዊ አጥቂ ካይ ሃቨርትዝ አሁን ላይ እየወጡ ያሉ ሪፖርቶች እንደሚያሳዩት ከሆነ ጡንቻው ላይ ባጋጠመው ጉዳት ምክንያት መድፈኞቹ አርሰናሎች ከብሬንትፎርድ እንዲሁም ደግሞ ከቶተንሃም ሆትስፐር ጋር የሚያደርጉ ጨዋታዎች እንደሚያመልጠው ተነግሯል ማለት ነው። ይህንን መረጃ ይፋ ያደረገው ታማኝነት ያለው ዘ አትሌቲክስ ነው። ስለዚህ ይህንን ተጫዋች ማጣታቸው መድፈኞቹ አርሰናሎች ላይ ለእነዚህ ሁለት ፈታኝ የሚባሉ ጨዋታዎች ትልቅ መስተጋገል ይሆንባቸዋል ተብሎ ይጠበቃል ማለት ነው። የመድፉ ቤተሰቦች ካይ ሃቨርትዝ ጉዳት እንዳስተናገደ ትላንትና ሰምተናል። ስለ ካይ ሃቨርትዝ ጉዳት በዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። ነገር ግን አንድ ጥሩ ዜና ልንገራችሁ። ሊያንድሮ ትሮሳርድ ለዛሬው ጨዋታ ሙሉ ለሙሉ ዝግጁ እንደሆነ እየተነገረ ይገኛል። ከሱም በተጨማሪ ማርቲን ኦዴጋርድ ለዛሬው ጨዋታ እንደሚደርስ ነው እየተነገረ የሚገኘው። ቡካዮ ሳካን በተመለከተ ምንም አይነት አዲስ የወጣ ዜና የለም። ነገር ግን ሊያንድሮ ትሮሳርድ እና ማርቲን ኦዴጋርድ ለዛሬው ጨዋታ ወደ ሜዳ እንደሚመለሱ ነው እየተነገረ የሚገኘው። በተጨማሪም ካይ ሃቨርትዝ መጎዳቱን ተከትሎ በዛሬው ጨዋታ ላይ ኤብሬቺ ኤዜ ቋሚ ሆኖ የሚጀምር ይሆናል። ወደ ካይ ሃቨርትዝ ጉዳት ስንመለስ ካይ ሃቨርትዝ ያስተናገደው የጡንቻ ጉዳት ነው። ለ4 ሳምንታት ሜዳ ላይ ማንመለከተው ይሆናል። በዚህ ምክንያት የዛሬው የብሬንትፎርድ ጨዋታ የእሁዱ የኤፍኤ ካፑ ጨዋታ ከዊጋን ጋር የምናደርገው ከዛ በተጨማሪም በፕሪሚየር ሊጉ ከወልቭዝ እና ከቶተንሃም ጋር የምናደርገው ጨዋታ የሚያመልጠው ይሆናል። ሃቨርትዝም ከጉዳቱ አገግሞ ከቼልሲ ጋር ለምናደርገው ጨዋታ ወደ ሜዳ እንደሚመለስ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። እንደሚታወቀው ዛሬ ምሽት ከብሬንትፎርድ ጋር ጨዋታችንን የምናደርግ ይሆናል። ስንት ለስንት የሚጠናቀቅ ይመስላችኋል? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ በኋላ ጨዋታውን በተመለከተ አዳዲስ መረጃዎችን ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አናዘሯን ጉዳት ፋሚሊ ካይ ሃቨርትዝ ተጎዳ። ትናንትና ማታ ዴቪድ ኦርንስቴን እንዳለው ከሆነ ለዛሬው ጨዋታና እንዲሁም ለቶተንሃሙ ጨዋታ እንደማይደርስ አሳውቋል ማለት ነው። ጉዳት ምንድነው ያደረግነው? ተውት። ግን አንድ መጀገን ያለበት ተጫዋች አለ። ኤሜሪቺ ኢዜ መጀገን አለብህ። በቃ ማንነትህን ለአርሰናል የምትሰጥበት ሰዓት አሁን ነው። አሁን ካልሰጠ መቼም አትሰጠንም። በዘንድሮ ዓመት ዋንጫውን ማንሳት አለብን። ጉዳትን በቃ እጢ ሆኖብናል። ግን አሁን አንተ አቋምህን አስተካክለ ከዛሬ ጀምሮ ይሄ ዝም ብሎ ለሚያወራ አሉባልተኛ ጥሩ ምላሽ መሆን አለብህ። በዚህ ሐሳብ የምትስማሙ ሰዎች ኮሜንት ላይ አለን በሉኝ።
አለን በሉኝ። ነድጃለሁ አለን በሉኝ። አረ ወይኔ ያረብኛ ዋንጫ አንብላ ነው ወይ? ዋንጫ ማንበላ ከሆነ ለምንድን ነው የምንጫወተው? ካይ ሃቨርትዝ በጡንቻ ጉዳት ለተወሰኑ ጊዜያት ከሜዳ ይርቃል። ዴቪድ ኦርንስቲን አሁን ዘገበ። አረ በአላህ ማን ነው በስቴዲየም እየገባ በየቤታቸው የሚቀጠቅጣቸው? ቆይ ሜሪኖ አጥንቱ ተሰበራሉ እንዴት ብለን እሱን ገና መረጃ ሳናገኝ አሁን ደግሞ ካይ ሃቨርትዝ በጡንቻ ጉዳት ምክንያት እሳይ ምትል እንዳለ የዩናይትድ ነህ እንዳለ አኡዙ ቢላሂ ወላሂ ከልቤ ነው። እነ ኢንዴሙ ሙሉ አጥንታቸው ይሰበር። አረ ወይኔ እሺ የሜሪኖ ምን እንደነካው ሳናቅ አሁን ካይ ሃቨርትዝ በጡንቻ ጉዳት ላልተወሰኑ ጊዜያቶች አንብላ አበቃ አትብሉ በሉ በቃ ሜዳ ላይ ሳናይጉ እንዲ ማጅራት መቼ የተላከ ነው የሚቀጠቀጠው? ካላፊዮሪው ነገር ይሆናል። ሳካ ሲያሟሙት ይባላል። ሳካር ተጎድቶ ኦሊጋር አቦ አረ ጋይስ ካይ ሃቨርትዝ ተጎዳ እያሉ ነው በእናታችሁ። አረ በስመ ምን በስመ በጣም ነው የሚደብረው የምር። አውሬው ካይ ሃቨርትዝ አይገባም እየተባለ ጭራሽ ለቶተንሃምም ላይ ደርስ ይችላል እየተባለ ደግሞ የያዘው በሽታ ተላላፊ ነው አሉ። አረ እንደው ዲክላን ራይስ ላይ አረ እንደው ፈጣሪ አረ እንደው ዲክላን ራይስ ቁና መሰፈሩ አይቀርም። ሃቨርትዝ ተጎዳ። እኔ ወላሂ ወልጆአለሁ ወያኔ ዶርጉዬ ምናምን ያኔ ሲጎዳ ነበር። አንተ ተጠራምታ ከብሬን ቦርሳ ምናምን የሚያርጉት አይደለም ነው ሃቨርትዝ ነው በጀርመን ምናምን ይደርሳል ተብሏል። ግን በቃ ይሁን ወያኔ በቃ እንግዲህ መጣዋቱን ጥሩን ደጉን እንደኔ ደጉን ወያኔ ያቅለልህ ብያለሁ። እንደ ወያኔ አይደለም ያቅለልህ ነበር። ገበየው ቢሄድ አተካ ባልቻ በልልኛ ምረፎቃቃ ደስ ብሏችሁ ነበር አይደል? ይኸውላችሁ የአርሰናል ደጋፊዎች በመጀመሪያ ማለት ነው ቤተሰብ አካውንቴ ትክክል አይደለም፣ ጭራሽ ትክክል አይደለም። ቤተሰብ በደንብ ኮፒ ሊንክ ያስፈልገዋል። በእናታችሁ ወደ አካውንቴ ገብታችሁ ይኸውላችሁ ቀስቷን እየነካችሁ 5 10 ኮፒ ሊንክ አድርጉልኝ። ቤተሰብ አደጋ ውስጥ ነን። ጥቂት ሳምንታት ተጎዳ የተባለው ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ ባለፈው ተጎዳ የተባለውም ሊያንድሮ ትሮሳርድን ጨምሮ ዛሬ ወደ ብሬንትፎርድ ስቴዲየም ተጉዘዋል። የአርሰናል ደጋፊ ፈታበል ምንም እንዳትጨናነቅ። ሃቨርትዝ ተጎዳ። ሃቨርትዝ መጎዳቱ እጅግ በጣም የሚያሳዝን ዜና ነው። ግን ሃቨርትዝ ሙሉ አመቱን ነበር እንዴ? እናንተ ፎቃቆች፣ እናንተ ቋጣሪዎች ስታስጠሉ ስትኮሰኩሱ በእናታችሁ አንደኛ ደረጃ ይወለ ተቆጣጥረ ነው ያለነው እኮ ማለት ነው። አመቱን ሙሉ ስኳድ ይዘን አይደለም። ጉዳት ለኛ ብርቅ አይደለም። ከጉዳት ጋር እየታገልን ነው እዚህ ድረስ ነው። በጭባጫውላ ሃቨርትዝ ተጎዳ። ለአንድ ሳምንት ለሁለት ሳምንት ነው የተጎዳው። ከዛ መጥቶ ይጨፍርባል። ምን ታመጣለህ? እኛ እኮ ይወለ ለምንም ዋንጫ አይደለም የምንጫወተው። ያራዳጅ ለ4 ዋንጫ ነው የምንጫወተው። ገብቷል አይደል? ለ4 ዋንጫ እያፈራረቅን ነው የምንጠቀመው። እያፈራረቅን ቻምፒዮንስ ሊግ ላይ ያለን ካራባኦ ፋይናል ኤፍ ኤ ካፕ አለ። አርሰናል ደጋፊ ደግሞ ቆፍጠን በል። መጎዳቱ ያሳዝናል። ካይ ሃቨርትዝን በጣም ነው የምወደው፣ በጣም ነው የምንወደው። ግን ጉዳት በቃ ለኛ አዲስ አይደለም። ከጉዳት ጋር ስትራገል እያደረግን ነው ዘንድሮ። ጉዳትንም ተቃራኒ ቡድንም ዳኛውንም ሁሉንም እያሸነፍን ነው ዋንጫ የምንበለው። በቃ አትጨናነቁ። ለፎቃቃ ለቋጣሪ ፊት አትስጠው። እረኔማ እንዴት እንደሸቀ አንዳንዶቻችሁ ስታስጠሉ መዳ ወይ አምር ቀልዳ ይሁናችሁ። ኧረ ስታስጠሉ። ሰበር ዜና ካይ ሃቨርትዝ ተጎዳ። እኔ እኮ ማን ነው ግን ምን አይነት ውስጥ ጠምጥም ያሰራብን በመድኃኒዓለም። አሁን እሺ ተጫዋቹስ ምን ሆኖ ነው እንደዚህ በየደቂቃው በየጊዜው እንደዚህ የሚጎደው ምን ሆኖ ነው? የነገውን የብሬንትፎርድና የስፐርሱን ጨዋታ ላይኖር ይችላል በእርግጠኝነት። ከዛ በኋላ ጉዳቱ ያን ያልከባ እንዳሉ ዴቪድ ኦርንስቲን ነው አሁን የዘገበው ማለት ነው ከ10 ደቂቃ በፊት። ምን ሆኖ ነው? ኧረ እኔ ምንድነው ግን እግዚአብሔር ኧረ በስመ አብ አንተ ቅጥል ነው ያልኩት። እግዚአብሔር በቃ እንደዚህ ያን ሁሉ ጊዜ ተጎድቶ ከዛ ወደ ከመመለሱ ልክ ተመለሰ ሲባል ተጎዳ። ከዛ ከስንት ጊዜ በኋላ ተመለሰ። አሁን ደግሞ ምንድነው የሚመገበው? ምን ሆኖ ነው? ማን ነው ወይስ የሆነ እንዴ ተቃጠሉ? ካይ ሃቨርትዝ በጉዳት ምክንያት የነገውን ጨዋታ ከብሬንፎርድ ጋር የምናደርገውንና